ልትጠይቀኝ ነው የመጣችው አይደል? እና እሷ ለምንድን ነው ሌላ ነገር አድርገሽ የሌላትን ስም እንታስጨት እሷን ለምንድን ነው ባለጌም ታስቢኝ ስም ስትሰጡኝ ቤት መተሽ እንደዛ ጠርሙስ መስበር ምናምን ሽሮፕ ከፋ አናደደች። ምን ስላደረገች ነው ሃይሚን ነካውብ? ለምንድን ነው ሱስና ሃይሚን የገፈተሻት? የምታወሪበት መንገድ ስራ ታስታኪ አናደደችኝ። የሌለኝን ስም ምን አረገችሽ? ምን ብላ ልትሰጥሽ? ምን ብላ ልትሰጥሽ? ይሄ ሁላ ነገር እኮ ሰባት አባብሰው እዚህ ድረስ አራስ ሻርለሽ እንዳልገለ የተገኘሽው እንዴ? እኔ ነኝ እንዳልገለ የተገኘሁት። ተገኘኝ ደበረ ሶስና ወዳኛለች እና የትም አትሄድ። ይሄ ላረካት እያንዳንዷ ነገር እንጂ ገባህ አይደል? ከማንም ጋር የፈለግከውን ነገር ማድረግ ትችላለህ። ከብሩክ ጋር አልጋ ላይ የነበርሽበትን ልብስ አድርገሽ መጣሽ ዛሬ ለማስታወስ ነው። አንቨርሰሪ እያከበራችሁ ነው። ጣናን ናፈቀ እዚህ ስርዓትሽን ያዥ። የምር የምታወሪበትን ቶንሽ ነው አሳቂ። እኔ በማወራበት መንገድ አውሪ። እኔ በማወራበት መንገድ ገፈትረት መብቴ ስለሆነ ተናገረችኝ። የሌለኝን ስም ሰጠችኝ፣ ገፈተርኳት። ደበረ ታችሁን ገደል መግባት ትችላላችሁ። ብሩክ ንጹህ ጓደኛዬ ስለሆነ እንዲከሰስ አልፈልግም። ለምን ጠበቃት ቆምልኝ ይላል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ውድ ቤተሰቦች ዛሬ እስቲ ትንሽ ነገር ልናገር ነው የመጣሁት ማለት ነው። ይሄ ቁጩጩምት የሆነ ሰውዬ በመልካምነት ወይም ደግሞ ከሶሲ ጋር ለመታረቅ ወይም ደግሞ ሰላም እንዲ ለማውረድ መስሎኝ ነበረ የመጣ ገብቼ ሲያዳምጠው ግን ገና እሱን የማይመለከት ነገር ማውራት ይመጣልና በጣም ነው የሚገርመኝ። የእውነት ስነግራችሁ ማለት ነው። ምን ያህል ወረኞች ምን ያህል ብቃለ አይደለ ዝም ብሎ የማይጨበጥ ነገር ነው የሚያወሩት። ክርስቶስን ምንም ነገር ፍሬ የሌለበት አለ አይደለ ዝም ብላችሁ የምታወሩ ወሬ እንደዛ ነገር ለማውራት ነው ካሜራ ይዞ የሚመጣ ይሄ ደደብ። ሲቀጥል ደግሞ ማለት ነው ስለ ሃይሚ አያገባም። ሃይሚ ገፈተረችም መታችም ማን ነው የምጠይቀው? አሁን ማለት ነው ጠያቄ ብሩክ መሆን አለበት እንጂ አንተን አይመለከትም። ገባ አይደለ? አንተ አይመለከትም። ሃይሚ ስለሚያከብራት ነው ለሷ ትልቅ ቦታ ስላለኝ ነው ምናምን የምትለው ነገር ብታቆመው መልካም ነው። ምክንያቱ አዋጣም። በእርግጥ እቺ ሶሲ ማለት ነው ሃይሚ ስለገፈተረች በጣም ከእውነት ነግራችሁ ተናድጃለሁ። በጣም ተናድጃለሁ። ምክንያቱ የፈለገ ነገር ቢሆን መከባበር የሚባል ነገር አለ። ስለዚህ እነሱ ለቪዲዮ ነው እነዚህ አፋቸው ነው ከመከፍቱ ብዬ አስባለሁ። ነገር ግን ሃይሚን መገፍተር አልነበረባትም። ገፈተረችው። እሺ ብለን አልፈናል አይደለ? ሁላችንም አልፈናል። ብሩኬም አልፈዋል፣ ሃይሚም አልፋለች። ይሄ ሰውዬ ግን ምን ቤት ነው እሱ አፉን የሚከፍተው? ሃይሚ ትልቅ ቦታ አለኝ፣ ሃይሚ ለምን ትነካለች፣ ሃይሚ ለምን እንዲህ ታደርጋለች ብሎ እዚህ ጋር አፉን ለመክፈት ይመጣል። ገባችሁ አይደለ? ለምን አስፈለገ? ካሜራ ደቅ ነው እሷን እንደዚህ ማውራቱ። ጓደኞች ጋር ሄደሽ አትጨቅጭቂ፣ አንቺ ነሽ እኮ እያለቀስሽ ቤት የመጣሹ ምናምን እያልክ ጉራን እዚህ ላይ አትፍታ። ኦኬ? ጉራ ነው፣ ጉረኛ፣ ውሸታም። በጣም ነው የሚያስጠላበት ሲገርም ማለት ነው። ወንድ ልጅ ማለት ነው ሴት ልጅ ላይ ጉራ ሲነፋ እንዴት እንደሚያስጠላኝ የእውነት ስነግራችሁ ማለት ነው። ይሄ ማለት ነው ለፍቅር አይሆን ለህይወት አይሆን ለምኑ ይሆናል? ይሄ አሁን ሚላሳም ፖለቲካ ብቻ መንፋት የሚችለው ሰውዬ በጣም ነው ያስጠላኝ የምር ሲነግራችሁ ማለት ነው። በቃ እሱ ማለት ነው እስቲ ቶክቶክ ላይ ግቡ፣ ኢንስታግራም የሱ ኢንስታግራም ላይ ግቡ፣ የሱ ቶክቶክ ላይ ግቡ። አፉ ሲከፍት ከሰው ጋር ሰው ሁሉ ሲሳደብ በኢየሱስ ስም በጣም ነው የሚገርመኝ ነው እውነት ስነግራችሁ ማለት ነው። አንዳንድ ጊዜ የሰው ፍጥረት ይገርማልና እቺ ልጅ በእርግጥ አዎ ከሱ በላይ እሷ ትወዳለች ብዬ አስባለሁና ለምንድን ነው እንደዚህ ያልኩት መሰላችሁ? እንለያይ ዳንኤል ብለሽ ጠርተሻልና እንለያይ ስላት በዛና ያልቅሳ በጣም ተሰምቷት ወጣች። ከዛ በማግስቱ ነው በሶስተኛ ቀኑ ጠርታ ከዳንኤል ጋር ለአንዴና ለመጨረሻ ጊዜ እስቲ ምን እንደሚለው ልስማ፣ እኔ አንተን ወዳለሁ፣ እኔ ጸባይ የለኝም፣ ሰውን አቆላምጬ መጥራት ስላልተፈጥሮ አይደለም፣ ለዛ ነው
እና የፍቅር አራክሽን ምናምን ማሳየት ስለማልችል ነው ምናምን ብላ ከነራሙን ጠርታ ምናምን እንዲያስታርቋት ከዛ በኋላ ደግሞ ምንም አላለም። እሺ ብሎ ታረቀ። አሁንም ደግሞ ምን እያለ ነው? እሷ ላይ ያበሸቃት አንቺ ነሽ እኮ ጓደኞችን የጨቀጨቅሽ እነ ረሙ ጋር እነ ናታን ጋር እየደወለች ከዳኒ ጋር አገናኙኝ እያልሽ ጓደኞችን አሰቃየች እያልክ ነው። ለፍቅር ነው ዋጋ እየከፈለች ያለችው እንጂ ከአንተ ምን ይፈለጋል? አሁን እስቲ የእውነት ነግራችሁ እንዲያና ሰው እኮ ለትዳርም አይሆንም ነገ ማለት ነው። ቤት ውስጥ የሆነ ነገር ካደረገች ምስቱ ማለት ነው ሚዲያ ላይ ወጥቶ ያወራል። እንዲህ አይነት ሰው እንዳይመስላችሁ የምር ሲነግራችሁ ማለት ነው። ስለ ሀይሚ ስለተናገረ ደግሞ እሷን እየተሳደባችሁ አላችሁ። ሶስን ከዝቅ አድርጋችሁ ዳኒን ከፍ አድርጋችሁ እያወራችሁ ሰዎች አላችሁ። ምን ሆናችኋል? ሀይሚ እኮ የዳኒ እግር ላይ ወርቃ ከአንድ ሁለቴ ወርቃ እኮ ነው ስትለምነው ከርማ ድጋሜ ያለመናውን ሰብሮ ወይም ደግሞ እሷ እንደዛ እግሩ ላይ ተንበርክካ ይቅርታ ጠየቀችው ነገር እሷ ሳይሰማት ለሀይሚ ክብር ብኖሮ ለሀይሚ ልብ ብኖሮ ወይም ደግሞ ሀይሚ እንዲለምናኛለች እና ብሎ ልብ ብሎ የእሷን ለመናና የእሷን ዝቅጥነት ወይም ደግሞ እሷ ዝቅ ብላ የእሱ ቤት ሄዳ ካሜራ ይዛ ቪዲዮ ለሱ ተለቆ ስንት ነገር ዋጋ ከፍላለት እሱን ነገሮች ሁሉ ወደ ኋላ አድርጎ ብሩኬን ሄዶ ካሰሰ። ይሄ ሰው መስላችሁ ነው? ኮሜንት ሳንቡ በጣም ነው የገረማችሁኝ። የእውነት ስነግራችሁ ዳኒ እውነት ከሆነ ዳኒ እውነቱን ነው። ለምን ትገፈረትራለች ሀይሚ? ስለ ዛሬ ሳይሆን ስለ ትላንትና ለምን ትረሳላችሁ? የሚገርመኝ ይሄ ነው። የምሬን ነው ምላችሁ እና ለሀይሚ አሳቢ መስሎ ለሀይሚ ቆርቋሪ መስሎ ይሄ ሰውዬ ሀይሚና ብሩኬን ለማለያየት ነው መጣ። የምነግራችሁ ነገር ይሄ ነው። ትላንትና ብላለች። ማን ነበረች ስሟ? በእናታችሁ ስሟ ጠፋብኝ ማርያምን። እና እሷ ተናግራለች። የናታን ጎደኛ ወይም ፍቅረኛ ተናግራለች። ምን አለች መሰላችሁ? ዳኒ ያደረገ ያለው ብሩኬና ሀይሚን ለማለያየት ነው። ይሄ ነገር እንድታቁ ፈልጋለሁ ብላ አስረግጣ ነግራለች። ይሄ ማለት ምን ማለት ነው? የናታ ፍቅረኛ ናት። ናታ ደግሞ የዳኒ ጎደኛ ነው። ይሄ ነገር ምስጥሩ አይታችኋል። ጓደኛዬ ስለሆነ እንዲከሰስ አልፈልግም። ለምን ታዲያ ጠበቃ ትቆሚለትም አንቺ? እኔ እዚህ ጋር እንደዚህ አይነት ወሬ አላወራም። አጌንስት ለው አሁን አንድ ነገር ልንገርሽ፣ ከዚህ በኋላ ማለት ነው ሀይሚ ልጠይቀኝ መጣች፣ የሚያገባሽ ነገር የለም። እሷ ጋር ማዋከም ምናምን ትናንትና ከብሩ ጋር በቃ ጫያዘ የምርሱ ሲቅለድኩኝ አይደለም። ልንገርሽ አንድ ነገር ማለት ነው። እሷ አንቺ ዞር ብለሽ ሳታየኝ ማለት ነው ልጠይቀኝ የመጣችሁ ብሎ ከረኩት ነው አይደለም። ላይክ ስደውል ኦኬ እኮ ምን ስላልፈለኩኝ ነው። በቃ ለምንድን ነው አንቺ እኔ ላይ ብለኝ ማታርካ አንቺ ሰዓት መጪ እኮ በቃ ስላልፈለኩኝ ነው ያልመጣሽው። በቃ ለምን ትችላለህ? ጠርችሽ ነው የመጣሽው እዛ ጋር በግድ ነው እንዴ ልጠይቀኝ መጣች ሶሲ